ጉድ ኤፍሬም ያዙኝ ልቀቆኝ አለ ማለት ነው። እኔ አንድ ነገር እዚህ ጋር አሁን እኛ የምንለው ነገር ራሱ ጠፍቶናል። ነገር ግን ደግሞ ያም ሆነ ይህ ኤፍሬም የልጁ አባት አብርሽ ነው ወይስ ኤፍሬም ነው? እኔ አሁን አንዳንድ ጊዜ ዝም ብዬ ሳስበው በራሱ የልጁ አባት ኤፍሬም ነው ወይ ይላለሁኝ። ለምን መሰላችሁ? እዚህ ጋር ሩታን ይገዛት። ለምን አገዛት ማለት አይደለም። ይሄ ግልጽ ሁላችሁም ታውቃላችሁ ማለት ነው። ሩታን ይገዛት። ነገር ግን አብርሽ አሁን ምንም የጠፋበት ነገር ያለ አይመስልም። እንኳን ልጅ ቀርቶ እንደው እናንተ ባጋ ጠፋባት ሰው አይመስልም። ጠይብ ይሄ ልጅ እውነት አብርሽ ጋር ሆኖ ነው ወይስ ደግሞ እንዴት ነው ነገሩ? አሁን እኛ ትላንት ያየነው ቪዲዮ እንግዲህ ሩታ መጀመሪያ ተጠርጣሪ ነው ያለችው ሰው ጋር ማየትታ እንዴት ወደ ሄርሜላ መጣች ብለን ነበር። አሁን ደግሞ ሄርሜላና እንዲሁም ደግሞ አብርሽ አንድ ላይ ባሉበት ዳኒና ኤፍሬም ያው ስድ ለስድ በሉት እጅ ለእጅ ነው። ምንድን ነው ዳኒ እስብርስ ዳኒ ቆይ እያለው እሱ ደግሞ እንደዛ ብሎ ቃልድማ የለም ለካ እንደዛ ነው እንደ እያላ እንትን ሲሆን አይታችሁታል ብዬ አስባለሁ። ስለዚህ ይሄ ነገር እንዴት ነው? ጥፋተኛው ማን ነው? ትክክለኛው ማን ነው? አሁን እኛ ጥፋተኛውንና እንዲሁም ደግሞ ትክክለኛው ሰው ራሱ ለይተን ማወቅ አቃተን ነው። ለምን ብትሉ እዚህ ጋር ሩታ ሲጀመር ልጇን ወሰደባት ሰው አታጣም። ያኔ ማን እንደወሰደው እርግጠኛ ናት። ያኔ አብርሽ ከሆነ ከአብርሽን ብቻ ይዛ ሌላውን ለቀቅ። እንዲሁም ደግሞ ብዙዬ የወሰደችው ከሆነ ኢቤቷ ማጥቶ የወሰደባትን ሰው መያዝ እንጂ በጥርጣሬ አንታና በጥርጣሬ አንቺ ነሽ ማለት ተገቢ ነው ብዬ አላስብም ሩታም ላይ። ምክንያቱም ለምን ይሄ ልጅ ነው በሰው እጅ ነው ሰው የወሰደው። ስለዚህ የወሰደው ሰው ማን ነው? ግልጽ እሱን መናገር ከሊሆና ደግሞ ያንንም ተጠርጣሪ ይሄንን ተጠርጣሪ አሁን በልጁ ዙሪያ ቡዜ እንዲሁም ፍቅ ማለት ማናት ሄርሜላ እንዲሁም ደግሞ አብርሽ ናቸው ተጠርጣሪ የሆኑት ማለት ነው። ይሄ ሶስት ሰው እንዴት ነው ተጠርጣሪ የሚሆነው? ያኔ ወይስ ሶስታቸው አንድ ላይ አብሮ ስላሉ እንዲሁም ደግሞ አንድ ላይ እየተመካከሩ ነው የሚያደርጉት በማለት ነው። እኔ የምሬንን አሁን ማንን ጥፋተኛ ማንን ደግሞ ትክክለኛ ማድረግ እንዳለብን ራሱ ግራ እየገባኝ ነው ያለሁት እኔ በበኩሌ ማለት ነው። ለምን እዚህ ጋር ያም ሆና ይህ እየሆነው ያለው ነገር ልክ ነው አይደለም እያልኩኝ አይደለም። የምሬንን ልክ አይደለም። ነገር ግን ደግሞ ትንሽ ነገሩ የሆነ እያመሰለው ነው። እዚህ ጋር ልጅ ጠፍቶበት ከሆነ እውነት አብርሽ ጋር ከሌላ አብርሽ በምንም ሁኔታ ሊረጋጋ አይችልም እንዳለው ፍሬም ማለት ነው። ሆኖም ደግሞ አብርሽ አባቱ ነው፣ ሩታ እናቱ ናት። በምንም ተአምር አብርሽ ጋር ሆኖም ቢሆን ይጎዳ ለማለት ሀሳብ የለኝም። ምክንያቱም አባቱ ነው። ሩታ ደግሞ እናት ናት። ውስጧ አይችልም ልጅዋ በጥሩ ሁኔታ እንኳን ቢኖር ሰብር አታደርግም ማለት ነው። ታዲያ በዚህ ልጅ መጫወት ለምንድን ነው ያስፈለገው ነው እኔ ጥያቄ። የምሬኔና በዚህ ልጅ መጫወት በዚህ ልጅ ደግሞ እንደዛ ማድረግ መሆን ለምን አስፈለገ ነው? ገባሽ አይደል? በምንም ተአምር ሆኖ በምን ልጁ ከእናቱ ጋር ይሆንበትና እናንተ እንደፈለጋችሁት ብትሰሩ ያው በህርግጥ እስከ ዛሬ ድረስ ድራማ የሚባል ስም አልተሰጠውም እንጂ የእያንዳንዱ ነገር ድራማ ነው። ይሁን ችግር የለውም፣ የስራ ጉዳይ ነው። ነገር ግን ደግሞ ይሄንን ልጅ በዚህ መሀከል በታስገቡትና ትንሽዬ ልጁ አይኑን ቢከፍትበት ተገቢ ነው ብዬ አስባለሁ። እናትም ብትሆን አባትም ብትሆን ገባሽ አይደል? ሩታም ሆንሽ እንዲሁም አብርሽ በራሳችሁ እንደ መጀመሪያ በራሳችሁ ስሩ እንጂ እዚህ ጋር ልጁን አምጥታችሁ በልጁ የሆነ ነገር በታደርጉ ተገቢ ነው ብዬ አስባለሁ። የምሬኔና እንዴ አንዱ የምን አንዱ ያሳር ነው የሚያደርገው ልጁ። ሲጀመርም ደግሞ ልጅ መሆን አለበት ከሩታ ነው። ለሩታ ተዋት በቃ። አብርሽ ሩታ አልፈልግም ብለዋል አይደል? ከልጇ እዛት ይቀመጥ እሱ ደግሞ እንደ ሊማዱ ሄርሜላ ጋር ቁጭ በል
አረ ይደብራል። ለምሬንን በጣም ነው የሚያስጠላው ማለት ከሚላችሁ በላይ ነው የሚያስጠላው ይሄ ነገር ማለት ነው። ሲጀመር እኔ እንጃ ሆን ተብሎ ድራማ ወይስ ደግሞ እውነተኛ ታሪክ ነው? እኔ እንጃ እንዴ በዚህ ልክ መሆን ተገቢ ነው ብዬ ማላስበው። እና ሁላችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ በምስር አስቀምጡ። በያላችሁ በሰላማችሁ ብዛት ቸር ቆዩልኝ።